ዓለም እስካሁን ካየቻቸው ጦርነት ሁሉ የተለየ እጅግ ዘመናዊ ስውርና እጅግ አውዳሚ የሆነ አዲስ የጦር ምዕራፍ ተከፍቷል። በአንድ በኩል በዓለም ላይ ወደር የማይገኝለት ወታደራዊ አቅም ያላት አሜሪካ፣ በሌላ በኩል ደግሞ ቀጠናውን በረቀቀ ስልት የሚያራምሰው የኢራን መንግስት ፊት ለፊት ተፋጠዋል። ይህ ግጭት የተለመደ አይነት የተኩስ ልውውጥ ብቻ አይደለም። የዓለምን የኢኮኖሚ ደም ስር የሆነውን የባህር ላይ ንግድ የሚያስተጓጉል፣ ተራ ዜጋ ወደ ስለላ ጦርነት የሚያስገባና በሺዎች የሚቆጠሩ ኢላማዎችን በቅስፈት የማውደም ዘመቻ ነው። አሁን እየተካሄደ ያለው ጦርነት የመካከለኛው ምስራቅን የፖለቲካ ካርታ በዘላቂነት ሊቀይር የሚችል ደረጃ ላይ ደርሷል። የዲፕሎማሲ በሮች ተዘግተዋል። የጦር መሳሪያዎች ቋንቋ ብቻ በሚደመጥበት በዚህ ቀጠና ሁለት ሀያላን ወደ ከፋ የደም መፋሰስ አምርተዋል። በዓለማችን የነዳጅ ንግድ የደም ስር በሆነው በሆርሙዝ ባህረ ሰላጤ ላይ የተጀመረው ፍጥጫ አሁን ላይ ወደ ላቀ ደረጃ ተሸጋግሯል። የኢራን ከፍተኛ ባለስልጣናት የአሜሪካን ወታደራዊ አቅምና ታማኒነት በይፋ ጥያቄ ውስጥ እያስገባ ነው። የኢራን ውጭ ጉዳይ ሚኒስቴር አሜሪካ በሆርሙዝ ባህረ ሰላጤ ላይ የንግድ መርከቦች ደህንነት ለመጠበቅ የፈጠረችው የባህር ላይ ጥበቃ ጥምረት የጥንካሬ ሳይሆን የድክመት ማሳያ ነው በማለት በአሜሪካ ላይ አላግጠዋል። አሜሪካ ቀጠናውን ለመቆጣጠር የራሷን አቅም ስላነሰ እንደ ቻይና ያሉ ተቀናቃኝ ሀገራትን ሳይቀር እርዳታ እየለመነች ነው የሚለው የኢራን ትርክት የአሜሪካን የሀያልነት ስም ለማጠልሸት የታለመ ነው። በሆርሙዝ ባህረ ሰላጤ ላይ ያለው ሁኔታ እጅግ አሳሳቢ ነው። ኢራን ይህንን ስትራቴጂካዊ የውሃ መስመር የምትዘጋ ለእርሷ ጠላት ለሆኑና ከአሜሪካ ጋር ለወገኑ መርከቦች ብቻ እንደሆነ በመግለጽ የንግድ መርከቦችን እየለየች ትመታለች። ለምሳሌ የህንድ የነዳጅ ጫኝ መርከቦች በሰላም ሲያልፉ፣ ከምዕራባውያን ጋር ግንኙነት ያላቸው መርከቦች ግን ከፍተኛ የጥቃት ስጋት ተጋርጦባቸዋል። በዚህም ምክንያት በባህረ ሰላጤው ላይ የሚንቀሳቀሱ የነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ አሽቆልቁሏል። አሜሪካ የንግድ መርከቦቿን በጦር መርከቦቿ ታጅባ እንዲያልፉ ለማድረግ ቃል ብትገባም አሁን ባለው ነባራዊ ሁኔታ ይህንን ለማድረግ በተግባር አስቸጋሪ እንደሆነ የአሜሪካ የባህር ኃይል አመራሮች በግልጽ አምነዋል። ኢራን በበኩሏ የባህረ ሰላጤው ሀገራት የውጭ ሀገር ወታደሮችን ከግዛታቸው እንዲያስወጡ ጥሪ እያቀረበች ሲሆን አሜሪካና እስራኤል ቀጠናውን እያተራመሱ ነው ስትል ትከሳለች። ይህ ሁኔታ በባህረ ሰላጤው ላይ ከባድ የጸጥታና የህጋዊነት ቀውስ ፈጥሯል። ነገር ግን ይህ ጦርነት በመሳሪያ በመርከብና በሚሳኤል ብቻ የሚደረግ አይደለም። የኢራን አብዮት ዘብ እጅግ አደገኛ ያልተለመደና ዓለም አቀፍ የጦርነት ህጎችን የሚጥስ የስነ ልቦናና የስለላ ጦርነት ጀምሯል። የኢራን አብዮት ዘብ በመላው አረብ ሀገራትና በመካከለኛው ምስራቅ የሚኖሩ ሙስሊም ዜጎች የአሜሪካ ወታደሮች የጦር ሰፈሮችን እንቅስቃሴና መኖሪያ ቦታዎችን እየተከታተሉ መረጃ እንዲሰጡ ይፋ ጥሪ አቅርበዋል። ይህ ጥሪ ተራውን ዜጋ ወደ ጦርነት ቀጠና የሚያስገባ አደገኛ አካሄድ ነው። የኢራን አብዮት ዘብ ይህንን ተግባር እንደ እስላማዊ ግዴታ አድርጎ በማቅረብ ዜጎች ለአሜሪካ ወታደሮች ማደሪያ እንዳያከራዩ፣ ምግብ እንዳያቀርቡና በማንኛውም አገልግሎት እንዳይሰጡ አሳስበዋል። በተጨማሪ የተሰበሰቡትን መረጃዎች የኢንክሪፕሽን ቴክኖሎጂ በሚጠቀሙ እንደ ቴሌግራም እና ሲግናል ባሉ የመልእክት መለዋወጫ መተግበሪያዎች አማካኝነት ለኢራን ደህንነቶች እንዲልኩ መመሪያ ተሰጥቷል። ይህ ዲጂታል የስለላ መረብ የአሜሪካ ወታደሮች ደህንነት ከፍተኛ አደጋ ላይ ጥሏል። አብዮት ዘቡ አክሎም አሜሪካ ተራውን ዜጋ እንደ የሰው ጋሻ ስለምትጠቀም ዜጎች ከአሜሪካ የጦር ሰፈሮች እንዲርቁ ማስጠንቀቂያ ሰጥተዋል። የወታደራዊ እና የደህንነት ባለሙያዎች እንደሚያስጠነቅቁት ይህ የኢራን አዲስ ስልት የሲቪል እና የወታደር ኢላማዎችን ድንበር የሚያደበዝዝ ነው። ተራው ዜጋ መረጃ አቀባይ ሲሆን በአሜሪካ ወታደሮች ዘንድ እያንዳንዱ ሰው እንደ ጠላት ሊታይ የሚችልበት የጥርጣሬ ድባብ ይፈጥራል። ይህ ያልተለመደ የጦርነት አካሄድ ወታደራዊ ግጭቱ ወደ ማህበረሰቡ ውስጥ ሰርጎ እንዲገባ በማድረግ በንጹሃን ዜጎች ላይ ሊደርስ የሚችለውን የጉዳት መጠን በከፍተኛ ደረጃ ያሳድገዋል። የስነ ልቦና ጦርነት፣ የመረጃ አሰባሰብ እና የዲጂታል ቴክኖሎጂ አጠቃቀም ጦርነቱ መልክ አልባ አድርጎታል። ይህ በእንዲህ እንዳለ አሜሪካ የኢራን ትንኮሳ በዝምታ አላለፈችም። ኦፕሬሽን ኤፒክ ፋሪ የተሰኘው እጅግ ግዙፍ አስፈሪና ታሪካዊ ወታደራዊ ዘመቻ በኢራን ላይ ከፍታለች። ይህ ዘመቻ አሜሪካ በቅርቡ ታሪክ ውስጥ ካደረገቻቸው ወታደራዊ ዘመቻዎች ሁላ በስፋት ሆነ በጥልቀት ወደር የማይገኝለን ነው። በአየር ኃይል፣ በባህር ኃይል እና በልዩ ኮማንዶች የተቀናጀ ይህ ኦፕሬሽን የኢራን ወታደራዊ አቅም ከስር ለመንቀል ያለመ ነው። በአንድ ሳምንት ጊዜ ውስጥ ብቻ የአሜሪካ የጦር አውሮፕላኖች እና ክሩዝ ሚሳይሎች በኢራን ግዛት ውስጥ ወደ 5500 የሚጠጉ ወታደሮችና ስትራቴጂ ኢላማዎችን በከባድ ድብደባ አውድመዋል። ኢላማ ከተደረጉ ቦታዎች መካከል የባሊስቲክ ሚሳኤል ማምረቻዎች፣ የድሮን ማከማቻዎችና የራዳር ጣቢያዎች፣ የኒውክሌር ምርመራ ማዕከላት አቅራቢያ ያሉ የጸጥታ ተቋማትና የኢራን አብዮት ዘብ የእዝና የቁጥጥር ማዕከላት ይገኙበታል።
የአሜሪካ መከላከያ ሚኒስቴር ፔንታጎን ከፍተኛ የጦር አዛዦች እንደሚገልጹት ይህ ዘመቻ የኢራን ወታደራዊ አመራርን ሰንሰለት ክፉኛ ከመጉዳቱ በላይ ጦርነቱ የመምራትና የማስተባበር አቅሟን በእጅጉ አዳክሞታል። የቦምብ ዝናብ የኢራን ምድር እያናወጠው ሲሆን የዘመቻው ፍጥነትና ጥንካሬ የኢራን መከላከያ ሰራዊትን ግራ አጋብቶታል። ነገር ግን ኢራን እጇን አጣጥፋ አልተቀመጠችም። ጦርነቱ በኢራንና በአሜሪካ ድንበር ብቻ የተወሰነ አይደለም። መላ የመካከለኛ ምስራቅ ቀጠናውን ወደ ለየለት የጦርነት ቀጠና ተቀይሯል። ኢራን በአሜሪካ ላይ ያላትን የጥቃት አቅም ለማሳየት የባሊስቲክ ሚሳይሎችንና የካምኬዝ ድሮኖችን በመጠቀም በመላው ቀጠና በሚገኙ የአሜሪካና የአጋሮቿ የጦር ሰፈሮች ላይ ተከታታይና ከባድ የአጸፋ ጥቃቶችን እየፈጸመች ነው። በኢራቅ፣ በሶሪያና በሌሎች የባህረ ሰላጤው ሀገራት የሚገኙ የአሜሪካ ወታደራዊ ሰፈሮች የዕለት ተዕለት የጥቃት ኢላማ ሆነዋል። ይህ ሁኔታ ግጭቱን ከሁለት ሀገር ጦርነት አውጥቶ አካባቢያዊ ጦርነት አድርጎታል። የአሜሪካ ወታደሮች በማንኛውም ሰዓት ጥቃት ሊደርስባቸው ስለሚችል ዘወትር በከፍተኛ ጥቃት ማስጠንቀቂያ ውስጥ ይገኛሉ። የኢራን ሚሳኤሎች የአሜሪካን የአየር መከላከያ ስርዓቶች ጥሰው በመግባት ጉዳት እያደረሱ ነው። በዚህ ምክንያት የጦርነት ሰብአዊ ኪሳራ ከቀን ወደ ቀን እያሻቀበ መጥቷል። የዚህ ዘግናኝ ጦርነት ሰብአዊ ዋጋ ለአሜሪካ ሆነ ለዓለም ከባድ ነው። የአሜሪካ መከላከያ ሰራዊት እየደረሰበት ያለውን የሞትና የመቁሰል አደጋ እየጨመረ መጥቷል። እስካሁን ባለው መረጃ መሰረት በርካታ የአሜሪካ ወታደሮች ህይወታቸውን ያጡ ሲሆን በመቶዎች የሚቆጠሩ ደግሞ ከባድና ቀላል የመቁሰል አደጋ አጋጥሞቸዋል። የጭንቅላት ውስጥ ንዝረትና ዘላቂ አካል ጉዳት የደረሰባቸው ወታደሮች ቁጥር ቀላል የሚባል አይደለም። የጦርነቱ አስከፊነት በፖለቲካ መድረክ ላይ ብቻ ሳይሆን በህዝቡ ዘንድ በጥልቀት እየተሰማ ነው። የሀገሪቱ ፕሬዝዳንት ዶቨር የአየር ኃይል ጦር ሰፈር በአካል በመገኘት በጦርነቱ የተሰሙትን የአሜሪካ ወታደሮች አስከሬን በመቀበል እና ክብር መስጠት ግድ ሆኖባቸዋል። በቅርቡ ህይወቱን ያጣውን የብሔር ዘብ ወታደር ጨምሮ በየቀኑ በኮፍያ ተሸፍነው የሚመለሱት የወታደሮች አስክሬን የጦርነቱ መሪ እውነታ ለአሜሪካ ህዝብ እያሳየ ነው። ይህ ሁኔታ የጦርነቱን ስትራቴጂ ጠቀሜታ ወደ ጎን በመተው ስለ ሰብአዊነት ኪሳራና ስለ ቤተሰቦቻቸው ሀዘን ጥልቀት ውይይት ሲያደርጉ ጂኦፖለቲካው ሽኩቻ የቱን ያህል ከፋ ቢልም በመጨረሻ ዋጋ የሚከፍሉት በግንባር ላይ ያሉ ወታደሮችና ቤተሰቦች መሆናቸውን ይህ ክስተት በግልጽ ያሳያል። ይህ በአሜሪካና በኢራን መካከል እያደረገ የመጣው ግጭት የዓለም የፖለቲካ ትኩሳት ወደ ከፍተኛ ደረጃ አድርሶታል። የሆርሙዝ ባህረ ሰላጤ ውጥረት የኢራን አብዮት ዘብ ተራውን ዜጋ ተጠቅሞ የከፋ የዲጂታል እና የስነ ልቦና ጦርነት እንዲሁም የአሜሪካ አውዳሚ ኦፕሬሽን ኤፒክ ፋሪ ዘመቻ ሲጣራ ጦርነቱ ምን ያህል ውስብስብና ባለብዙ ገጽታ መሆኑን ያረጋግጣል። የኢራን መንግስት የአሜሪካን ጥምረት እንደ ድክመት በመሳል የከፈተው የፕሮፓጋንዳ ጦርነት የባህረ ሰላጤውን ሀገራት በሁለት ጎራ ከፍሎታል።